በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ እግዚአብሔር አብ በዚህ ትልቅ ጽኑ ፍቅር የወደዳችሁ በቤቱ የተከለን በዘላለም ፍቅሩ ያበጀን ለክርስቶስ መንግስት የሰበሰበን መንፈስ ቅዱስ ያተማችሁ በእውነት እጅግ ውድ የሆነ ሕዝብ የሆናችሁ እንደምን ቆያችሁ? ሁሉን የሚችል አምላክ መድኃኒት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ብሩካን ፊት ለፊታችን ታኅሳስ 21 23 የገና ስጦታ ለእመቤታችን የምንሰጥበት መርሃ ግብር እናዘጋጃለን። በየዓመቱ ገናን እንደ ሰብአ ሰገል የሚል መርሃ ግብር አለን። አሁን ዘንድሮም ወልቂጤ ማርያምን ነው የምናግዘው። የወልቂጤ ማርያም ቤተክርስቲያን ያው የፍጻሜ ስራዎች አሉ። በጣም ያላሰብናቸው እንደምታውቁት ያው ግሽበት ያለበት ሀገር ስለሆነ መብራቱን፣ ጧፉን፣ የተለያዩ አንዳንድ ትልቅ ስራዎች መብራቱን፣ ምንጣፉን፣ ሌሎችን በጣም ትልቅ ስራዎች ወለል ላይ የምናነጥፋቸውን ለመስራት ትንሽ ገንዘብ ያስፈልጋቸዋል። የእመቤታችን ቤተክርስቲያን ነው። ጌታችን የመድኃኔዓለምና የእመቤታችን ቤተክርስቲያን በዋናነት ያው G+1 ነው። መድኃኔዓለም ከላይ ከታች እመቤታችን አሉና ይሄን ቤተክርስቲያን ስራ ትተን ሌላ ነገር አንስራ ብለን አስበን ይህንን የዘንድሮ ዓመት የገና ስጦታ ለመድኃኔዓለምና ለእመቤታችን ቤተክርስቲያን ለማድረግ ወደ ሰብአ ሰገል ወደ ጌታና ወደ እናቱ እንደሄዱ ለመሄድ ነው ያሰብነው። ተዘጋጅታችሁ ጠብቁን። ታኅሳስ 21 23 እንግዲህ ከ10 ምናምን ቀናት በኋላ ነው። አሳውቃችኋለሁ። ማስታወቂያዎችን እንሰራለን። በላይቭ ስትሪም መርሃ ግብር እናደርጋለን። እግዚአብሔር ባርካችሁ፣ ቤቱን ያብራላችሁ። የእግዚአብሔር ገንዘብ ያላችሁ አስቀምጣችሁ ጠብቁ። እግዚአብሔር ባርካችሁ ቤተሰቦች። ዛሬ ስለ ምስጉኑ ሰው ነው የምንማረው። ምስጉን ነው፣ በክፉዎች ምክር ያልሄደ። ይህን ነው እግዚአብሔር ያስተምረን የፈለገው። የተመሰገነው ሰው ብዙ ባህሪዎች አሉት። ከዚህ ቀደም ይህንን አንቀጽ ተምረናል። በሕይወቱ መንፈስ ቅዱስ ያመሰገነው ሰው ማለት ነው ምስጉን ነው ማለት። በሰው መመስገንና በእግዚአብሔር መመስገን የተለያዩ ናቸው። ለምሳሌ እግዚአብሔር አፍ አውጥቶ ያመሰገናቸው ሰዎች መጽሐፍ ቅዱስ ላይ ብዙ አሉ። ኢዮብ በፊቴ ቅን ነበረ ባሪያ ኢዮብ በማለት በሰይጣን ፊት ኢዮብን ሲያመሰግነው ነበር። መጽሐፈ ኢዮብ ምዕራፍ 1 ስታነቡ። አብርሃምም እንደዚሁ በኢሳይያስ 61 ላይ እንደው ምሳሌ አድርጎት ወደ አብርሃም ተመልከቱ፣ ወደ ወለደቻችሁ ወደ ሳራ ተመልከቱ በማለት ሰዎች አብርሃምና ሳራ በአብርሃም በሳራ እግዚአብሔር ተደስቶ ሰዎች በነሱ ሕይወትና በሕይወታቸው ሚዛን እንዲሄዱ ያሳይ ነበር። ዳዊትንም እንደ ልቤ ብሎ ጠርቶት ነበር። ያመሰገናቸው የወደዳቸው ነበሩ። በአዲስ ኪዳንም ናትናኤል የዋህ አንተ እስራኤል የዋህ ብሎታል። ያመሰገናቸው ልባቸው፣ ውስጣቸው፣ መንፈሳቸውን አይቶ ያመሰገናቸው ሰዎች አሉ። አሁን ግን ዛሬ የምንማረው የህይወት ድርጊታቸው ምስጉን የሚያደርጋቸውን ሰዎች ነው። ይሄ አሁን ምስጉን የተባለው ሰው መንፈስ ቅዱስ የሚያመሰግነው ሰው ህይወት የምታመሰግነው ነፍስ የምታመሰግነው ሰው በክፎች ምክር ያልሄደ ነው። ክፎች እነማን ናቸው? አሁን ህይወትን የሚበላ ክፉ ካፋቸው የሚወጡ ሰዎች በዙሪያው አሉ። ግን ይሄ ሰው አልሰማቸውም። ህይወትን የሚበላ ክፉ፣ ነፍስን የሚበላ ክፉ በዙሪያቸው ያለ ሰዎች አሉ። ወደ ራሴ ወደ አሳለፉት ነገር ልውሰዳችሁና ሃይስኩል እንደጨረስኩኝ ጓደኞች ነበሩኝ፣ ብዙ ጓደኞች። ያው አድጌያለሁ የሚል ስሜት ስላለ ታውቃላችሁ፣ ጓደኞችን ሰበስባለን በሁሉም ዘንድ መወደድ መፈለግ ስለምንፈልግ እና ወደ አንደኛው ልጅ ወደሚኖርበት ሀገር ሄጄ ነበር ቤተሰቦችን ሳላስፈቅድ እና እዛ ውስጥ በጣም ብዙ ነን፣ 5-6 ነን። እዛ አካባቢ ያፈራኋቸው ጓደኞቼና ከነሱ 4ቱ በጣም አደገኛ ምክር የሚመክሩ ነበሩ። እንጠጣ ይላሉ። መጠጥ ቤት ገብቼ አላውቅም። እኔ ሳድግ በልጅነቴ መጠጥ ቤት ገብቼ እንዳመሽ ይጋብዙኝ ነበረ። ጥቃት በሰው ላይ እንድንፈጽም ቀና ብሎ የተናገረን ሰው እጃችን አንስተን ወንድነታችን እንድናሳይ ይጋብዙኝ ነበሩ።
ሲጋራ እንድንስብ የሚፈልጉ ደግሞ ማከላችን አሉ። ልመምስ ሞክረው የሚሉ ነበሩ። ተዉ የሚሉ ደግሞ ነበሩ። ተዉ ይሄ ልክ አይደለም የሚሉም እነሱ እረኛ የላቸውም ስላችሁ ቤተሰብ የላቸውም። እኔ የሄድኩባቸው ሰዎች ዴዘርት ነገር ነው። ይሄ ሶማሊያ አካባቢ ያለ ሀገር ነው። በቃ በእረኛ የሌላቸው እናት አባት የሞቱባቸው ናቸው። እርስ በርሳቸው ያደጉ ልጆች ናቸው። እረኛ አልባ ናቸው። ቤተሰብም አልባ ናቸው። አምላክም ያላቸው አይደለም። ግማሾቹ ሙስሊሞች ናቸው ጓደኞች የነበሩትና እነዚህ ሰዎች መካከል ራሴን አገኘሁት ማለት ነው። ግን የሚገርማችሁ በማለዳ ጠዋት ሚካኤል ቤተክርስቲያን አለ እዛ ከተማ ውስጥ። ያው ወደ ቤተክርስቲያን መሄድ አልጀመርኩም፣ ግን ጠዋት እየሄድኩኝ ቤተክርስቲያን ጸሎት ጸልዬ መጣ ነበር። በዚህ አይነት ከበባ ውስጥ ሆኜ ማለት ነው። እና ከነዛ ልጆች ምክር ተጠብቄ ነበር። የሚገርማችሁ ያው ቤተሰብ ያሳደገኝ ቤተሰብ በጥብቅ ቁጥጥር ስላሳደገኝ ነውር ምን እንደሆነ ይገባኝ ነበር። ኃጢአትና ጉዳት ምን እንደሆነ ይገባኝ ነበር። እነዚህ ሰዎች ግን የመከሩኝ ምክር ተቀብዬ ብሄድ ኖሮ ያ በረሃ በልቶኝ ነበር የምቀረው። ዛሬ የምታውቁት አገልጋይ የለም ነበር። ግን ያንን ምክር በልጅነት ዕድሜ መንፈስ ቅዱስ አጠገቤ ስላለና ነገዬን ስለሚያይ የዛሬውን የመስቀሉን ኃላፊነቴን ስለሚያውቅ ጠብቆኝ ነው። ግን መንፈስ ቅዱስ ሲጠብቀኝ ደግሞ የእኔ ፈቃደኝነት ወሳኝ ነው ማለት ነበረብኝ። በሕይወታችሁ እናንተም ብዙ ከባባድ ጊዜዎችን እንዳሳለፋችሁ አምናለሁ። በወጣትነታችሁ እግዚአብሔርን ባላወቃችሁበት ዘመን ምክር ሰምታችሁ ኖ ብላችሁ ያለፋችሁ፣ ምክር ሰምታችሁ ደግሞ እሺ ብላችሁ ደግሞ የተጎዳችሁም ሰዎች ትኖራላችሁ። ይህ ትምህርት ለእኛ ግልጽ ነው፣ ለሁለቱም ሰዎች ማለት ነው። የክፉዎች ምክር ሰብሮን የተማርን ሰዎች አለን። የክፉዎች ጓደኞች፣ የክፉዎች ሰዎች፣ የክፉ ዘመዶች ምክር ደግሞ ኖ ብለን ተቃውመ ነው ሰው የሆነን ሰዎች አለን። የእግዚአብሔር ቃል ምስጉን ነው እንደዚህ አይነቱን ሰው የሚለው ምስጉን ነው በክፉዎች ምክር ያልሄደ። ምክንያቱም እኛ ሕያው መካሪ አለን፣ የነፍስ ምስክር አለን። የእግዚአብሔር ልጅ ያለው የነፍስ ምስክር አለን፣ ወንጌል አለን። የእግዚአብሔር ልጅ እኛን ለማናገር፣ እኛን ለመፈለግ፣ እኛን ለማስተማር ከሰማያት የወረደልን ሕዝቦች ነን። ይሄ ቃል ይሄ ወንጌል የሕይወታችን ምክር ነው። ሌላ ምክር፣ ተቃራኒ ምክር፣ ከዚህ ሀሳብ ውጭ የሆነ ምክር ሕይወታችንን እንዲሰብር ከሚፈልግ ጠላት የሚመጣ ምክር ነው። ያው ሁለቱ ነው ፊት ለፊታችን የሚመጡት። በቀኛችን ክርስቶስ፣ በግራችን ጠላት ይቆማል። ባለፈው ታስታውሱ ከሆነ ስለ ሳራና አብርሃም ስንማር የአብርሃም አምላክ በአብርሃም ቤት በመጣ ጊዜ ሳራ ወዴት ናት? የዛሬ ዓመቱን ልጅ ትወልዳለች ሲል ሳራ ስቃለች አይደለ? ልቧ ውስጥ የተሰማት ስሜት ነው። ያረጀች ሴት ትወልዳለች፣ የዛሬው እንግዳማ አሮጊት መሆኔን አላወቀም ብላለች። ያለችው ግን ልቧን ሰምታ ነው። ልቧ ውስጥ ደግሞ ጠላት ምክር ይሰጣል። አንቺ ተሻለ አትወልጅም፣ እያታለለሽ ነው ይላታል። እግዚአብሔር ሲናገር ሳራን ደግሞ የሚናገር ተቃራኒ ልቧ ውስጥ ይሰማታል። ሳራ ልቧ ነው የሚመስላት፣ ሀሳቧ ማስተዋሏ ነው የሚመስላት፣ ግን የጠላት ጥቃትም ነው። አያችሁ፣ በይሁዳ ልብ ሀሳብ አገባ እንደሚል በሀሳብ በውስጣችን ቀናውን ምክር፣ ወንጌልን፣ ጽድቅን፣ በጎነትን፣ እምነትን፣ ብርታትን ስናስብ ተቃራኒውን ደግሞ በልባችን ውስጥ እናገኛለን። ያንን ሀሳብ ተቀብላ ሳራ ስስቅ ለምን ሳቅሻላት? እግዚአብሔር ደነገጠች፣ ወዲያው አፈገፈገች። ከዛ አለማመኑ ረን ያልሳኩም ዛቅሽ እንጂ በእግዚአብሔር ሚስታው ነገር አለ እንዴ ሲላት ወዲያው ልቧ ተቀበለ። ያንን ነገር ከእግዚአብሔር በሆነ ነገር ላይ እንዴት ሰው ይስቃል? ከላይ በሆነውም በእግዚአብሔር ችሎታ ላይ እንዴት እግዚአብሔር ትከሻ ሰው ትከሻ እኩል አይደል? ሰው የማይችለውን እግዚአብሔር ይችላል ቢባል ሰው ለምን ይስቃል? አለችና መለሳል። አያችሁ፣ ክፉ ምክር ይውላችሁ፣ ክፉ ምክር ከተለያየ አቅጣጫ ይመጣል። የመጀመሪያው ክፉ ምክር የሚመጣው ከልባችን። ሰው ከገዛ ልቡ ከተጠነቀቀ ይውላችሁ እግዚአብሔር ወዳሰበለት መድረሱ አይቀርም። የሚሰማንን ሁሌ በተደጋጋሚ ነው የማነሳው፣ ልባችንን እያዳመጥን የምንወስን፣ እያዳመጥን ምንጠላ፣ እያዳመጥን ምንወድ፣ እያዳመጥን ምንከተል ከሆንን አደገኛ። አንድ ወዳጅ ነበረኝ፣ ልቤን እሰማለሁ ይላል። በጣም አደገኛ ነገር ነው። የሚታመን እንዳይመስላችሁ፣ ግብዝ ነው የኛ ልብ። ጠላት ሊዘራበት ይችላል ሀሳብ። ስምዖን ጴጥሮስ ጌታን ይወድ ነበረ።
መረቡን ጥሎ ቤተሰቡን ጥሎ ነው ጌታን የተከተለው። ጌታችን ስለመሞት ሲናገር አይሞት፣ አትሙት፣ አያርግብህ፣ አይሆንብህ ብሎ ጮኸ። ሰይጣን በልቡ ዘር ዘርቶ ነበር። ያንሳ ሰይጣን ይዘራበት ግን አያውቅም። ስምዖን ሰይጣን እንደነበረ በውስጡ ያስቀመጠው ይህን ሐሳብ ጌታ ነው የነገረው። ወግድ አንተ ሰይጣን ሲለው ጴጥሮስ ተነገጠ። ለካ ተሳስቶ ነበር። እና አንዳንዴ ሳናውቀው በውስጣችን ዘሩ ተዘርቶበት ሊገኝ ይችላል። ክፉ ሐሳብ፣ ከእግዚአብሔር ሐሳብ ተቃራኒ ሐሳብ ልንሰማ እንችላለን። በዚህ ምክንያት ከእግዚአብሔር ፈቃድ ጋር ልንጋጭ እንችላለን። ስለዚህ ልባችን ውስጥ አንዳንድ የሚመጡ ጨለምተኛ ሐሳቦች ሕይወታችን የሚረብሹ ከሆኑ ይህን ሐሳብ በመቃወም ሰው ማሸነፍ ይችላል። እግዚአብሔርን ሐሳብ መከተል ይችላል። ምስጉን ነው የክፉዎችን ምክር ያልሰማ ቢል። ሌላው ኔጌቲቭ ነገሮችን፣ ጨለምተኛ ነገሮችን፣ ሰባሪ ነገሮችን የሚነግሩ ሰዎች እንደዛ እንደ 11 ሽማግሌዎች ከነዓንን ሰልለው እንደመጡ ይቅርታ፣ እንደ 10 ሽማግሌዎች ክፉ የሚያወሩ አንወርስም፣ አንገባም፣ ይገሉናል፣ ያጠፉናል፣ ከባድ ኑሮ ከባድ ነው፣ ፖለቲካ ከባድ ነው፣ መንግስት ከባድ ነው፣ ቤተክርስቲያን ችግር አለ፣ እንደዚህ ችግር የሚሉ ሰዎች ምክራቸውን ከመስማት መጠበቅ ያስፈልጋል። አያችሁ፣ እናንተ አሁን በወንጌል ስለ እምነት እየተማራችሁ እግዚአብሔር አለ እየተባላችሁ ልባችሁን እያረጋጋችሁ ደግማችሁ እነዚህ ሰዎች ደግሞ ስትሰሟቸው ጨለማ እየነገሯችሁ መቆም አትችሉ። ምስጉኑ ሰው እነዚህንም አይሰማ ነው። በፍጹም አልሰማም ማለት ያስፈልጋል። በፍጹም አልሰማም ማለት ያስፈልጋል። አንድ ክፍለ ሀገር ሄድንና ተሰብስበን እንወያያለን። ጠዋት በውይይቱ መካከል ቤቱ ጨለማ ሞላው። ጨለማ ነው ቤቱ፣ ብርሃን ነው። ሰው ጋብዞን ነው ሄድነው። አንድ ቤት ምግብ ልንመገብ የተሰበሰበው ሰው በአጠቃላይ የሚያወራው እጅግ የሚያስፈራ ነገር ነው። ግን ደግሞ እኔ አሁን እንደመንፈሳዊ አገልጋይ ስመረምረው ከማያምን ልብ የሚወጣ ሐሳብ ነው። መሬት ላይ ያለ አይደለም፣ ልብ ውስጥ ያለ ሐሳብ ነው። ግምት ነው፣ ፍርሃት ነው። ግን ተነስቼ እኔ ይቅርታ አድርጉልኝ ልክ አይደለም አልኩኝና ተቃወምኩ። የሚሰማኝ ሰማኝ። እኛ እግዚአብሔር ልጆች ነን፣ እግዚአብሔር ሕዝብ ነን። ከጥንት ዘመን ጀምሮ በአባቶቻችን ዘመን ጀምሮ የመጣ አምላክ፣ የታመነ አምላክ ነው ያለን። እኛ እንኳን ልጆቻችንን ተንከባክበን እንይዛለን አይደለም ወይ? በጥሩ እቅድ አይደለም ወይ የምንመራው ቤታችንን? እግዚአብሔር ይሄን የማይመራው መሬት ውስጥ ነው ወይ ያለ ነው? አምላካችን የት ነው ያለው? ምንድን ነው የምትሉት ብዬ በኃይለ ቃል ተናገርኩኝ። ይገርማቸዋል። በኃይለ ቃል ለምን? ጠንካራ ጨለማ ነበረ ጠላት ልባችን ውስጥ ለመክተት የሚፈልገው። ደግሞ የሚገርማችሁ አገልጋዮችን ነው መርጦ የሚያጠቃው። ለምን? እኛ አፍነና የእግዚአብሔር አፍነን እኛ በደንብ ይህንን ልብ ካልጠበቅን በስተቀር ክፉ ነገር ነው የምናስተምረው። ወተን እንዴ ከልጄ ጋር አንድ ቤተክርስቲያን ሄጄ ኑሮ ተወዷል መኖር አልቻልንም ብሎ ሲናገር ሰማ ልጄ። ባቢ አለኝ ቤተክርስቲያን ውስጥ አይደል እንደ ያለ ነው አለኝ። ምን ማለቱ መስላችሁ? የኔ ልጅ እንዴት እግዚአብሔር አያኖርም ወይ ማለቱ ነው። መኖር አንችልም ማለት ምን ማለት ነው? ይሄ ልጅ የእግዚአብሔር ሰባኪ ነው። ይሄን ዩቲዩብ አዳምጦ ይሆናል ተነስቶ ለስብከት የተነሳው፣ ወይም ደግሞ አንድ ሰው ሲያማረር አዳምጦ ተካፍሎት ነው ሐሳቡን። የክፉን ምክር ይዞ መጥቶ ሳያውቀው ክፉ ያስተምራል። የፈለገ ነገር ከባድ ነገር ቢኖር እርግጠኛው እኛ የምነግራችሁ እግዚአብሔር ካለ ግን ድንጋይ ይሰበራል። ለምንድነው እንደዛ ማናምነው? እግዚአብሔር ለምን ከኛ ጋር እንዳለ አንናገርም? አያችሁ፣ ይጠብቅብናል ገመዱ። የበለጠ የክፉውን ነገር ብቻ ያመንን ስንመጣ ገመዱ ነው የሚጠብቅብን። ለምንድነው ገመዱን ማናላላው? የሰዶም ሰዎች እኮ ኃጢአት ወንድና ወንድ ሴት የተጋባ ብቻ እንዳይመስላችሁ በእግዚአብሔር አለማመናቸው ነው። ጭንቀታቸው፣ ፍርሃታቸው፣ ስትረሳቸው ሀይ ነው፣ ጫፍ የነካ ነው። የሚያደርጓቸው ነገሮች ሁሉ ጤነኛ ያልሆነ ስነልቦና ስለነበራቸው የሚያደርጓቸው ነገሮች ናቸው። እነዚህ ሰዎች ዋና ችግራቸው እግዚአብሔርን አለማወቃቸው። እግዚአብሔርን የሚሰማና የሚፈልግ ጥቂት ሰው እንኳን 10 ሰው እንኳን አልነበረም ከተማ ውስጥ። ገመዱ ጠበቀባቸው። የበለጠ 10 ሰው ቢኖር መካከላቸው እግዚአብሔር አለ፣ እግዚአብሔር ያኖራል፣ እግዚአብሔር ይጠብቃል፣ ይቀድሳል፣ መንገድ አለው፣ ቅድስና አለ፣ እግዚአብሔር ከኛ ጋር አለ የሚል ህዝብ ቢኖር ኖሮ ሰዶም በእሳት አትበላም ነበር። እና ሁሌ የክፎች ምክር ሰዎችን ያጠፋል። ይገርማቸዋል። ጨለምተኛ ሰዎች፣ ጥቁር ወሬ የሚያወሩ ሰዎች
ተጠንቅቃችሁ ኑሩ። ከነዚህ ሰዎች ምክር ከተጠበቃችሁ አትወድቁ። የእስራኤል ልጆች ለሁለት ተከፍለዋል። 10 ሽማግሌዎች ሞት ነው ያወሩት። አንወርስም፣ ግብፅ እንመለስ፣ አገራችን ያሉ ሰዎች ኤናቃውያን ያስፈራሉ፣ ቀስተኞች ናቸው ምናምን ብለው ህዝቡን ግማሽ በግማሽ ከፈሉት። 10ሩን የሰማ ህዝብ ደከመ፣ በአይምሮ በመንፈሱ ማለት በክፎች ምክር ሄደ። ሁለቱ ደግሞ ኢያሱና ካሌብ ደግሞ የለም እግዚአብሔር ከኛ ጋር አለው፣ እንወርሳለን፣ እንሂድ፣ እንደ እንጀራ እንበላቸዋለን፣ አምላካችን ትናንት ያሳለፈን አምላክ ከኛ ጋር አሉ። ሁለቱን የሰሙ ደግሞ በርትተው ቆሙ። እግዚአብሔር ተገልጦ አንወርስም ያሉ አይወርሱም፣ ንቀውኛልና አይወርሱም ማለት። በክፎች ምክር የሄዱ ሰዎች በፍጹም ወደ በጎ መሻታቸው አይደርሱ። መጥፎ ሰዎችን አታዳምጡ። የሚያስፈራራ ወሬ የሚያወሩ ሰዎችን አትስሙ። ሚስትህም ብትሆን ባልሽም ቢሆን ዘመድ ጓደኛም ቢሆን ክፉ ወሬ ማውራት ሲጀምሩ ልባችሁን ቶሎ ዝግት አድርጉ። በቃ እንዳትሸነፉ በክፉዎች ምክር። እያችሁ በጠላት ብቻ አይደለም እግዚአብሔር ጠላት የሚናገረን በወዳጅም ነው የሚናገረን። ሰይጣን በስምዖን ጴጥሮስም የተናገሩ ይህን መርሳት የለብን። እነዛ መጣላት ሳይሆን ሀሳባቸውን ግን መቃወም ያስፈልጋል። ሊጋለይ ሊበላይ ነው ማለት ያስፈልጋል። ቅድም እንዳልኳችሁ ተሰብስበን አገልጋዮች እያለን የተነሳው ሀሳብ እኛም ጨለምተኛ አድርጎ ሰርቶን የጨለማን ዜና ይዘን ወደ ቤተክርስቲያን እንድንሄድ ከሰማነው ተነስተን ህዝቡን እንድናሸብረው እንድናስጨንቀው ተስፋ እንደሌለ እንዲሰማን ሊያደርገን ነው የሚችለው። አንድ ትልቅ አባት በአንድ ወቅት ከ4-5 ዓመት በፊት አንድ ትልቅ አባት ተነስተው እንጃ እኛ ምን ሆነ ተስፋ ያለን አይመስለኝም ሲሉ ሚዲያ ላይ ሰማኋቸው። ሰውነቴ ከፀጉሬ እስከ ጥፍሬ የነዘረኝ ትልቅ አባት ናቸው፣ ብዙ ሰው የሚሰማቸው። እኚህ ሰውዬ ለምንድነው እንደዛ የሆኑትኛ አባት? አዩ ከተነሱበት ቦታ ነው ተቀምጠው በነበረ ጊዜ አጠገባቸው ክፉዎች እንደከበቧቸው ያስታውቃል። ምስጉን ነው በክፉዎች ምክር ያልሄደ፣ እግዚአብሔርን እየመሰለ የተሰናዳ ሙሉ ጌታ እያለ በዚያ ለማሳብ ታውረን አምላክ እንደሌለው ሰው ማሰብ ልክ አይደለም። እንዴትም ብላችሁ ተረዱ፣ ግን ልክ አይደለም። እንዴትም ብላችሁ እግዚአብሔር የሚባል አምላክ አለ። እስቲ ለኛ እነዚህን ከዋክብት የሚመግብና የሚያኖር አምላክ እስቲ እኛ መኖር ያቅተው? በፍጹም ልክ አይደለም። ክፉዎች ሲናገሩ እየሰማችሁ የምትታወቁ ሰዎች፣ ፖለቲከኞች፣ መዓት የሚያወሩ ሰዎች፣ የሚገሏችሁ ሰዎች ራሳችሁን አድኑ። ምስጉን ነው በክፉዎች ምክር ያልሄደ። ሰማኑን በልባችን ጻፍ። እግዚአብሔር ባርካችሁ። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። በትምህርቱ ላይ ኮሜንትና ላይክ አድርጋችሁ ውጡ። ቄስ አሸናፊ ገብረማርያም ነኝ። ሰላም።